እሺ የኔ ጥያቄ ለእናቴ ነው። ኢትዮጵያ ነው የምትኖረው እና የጎል ብላደር ክሊንዝን በተመለከተ ነው እና ኦልሬዲ ሰርጀሪ እንድታረግ ፕላን አድርገውላታል፣ ግን በተለያዩ ምክንያቶች ሳታረገው ቆይታለች እና እንዲሁ ምግቧን የተቆጣጠረች ሰላም ነው ያለችው። ግን በቃ ቅባት ቀንሺ ስለተባለች በቃ ሞስሊ ቬጅቴብል ምናምን እንጀራም ከበላች በጣም ትንሽ ምናምን እያደረገች ሽስ ፋይን። ግን አሁን ይህንን ክሊንዝ እንድታረግ አሰብኩኝና ቅባት አትቢ ስለተባለች እዛ ኢንግሪዲየንቶች ውስጥ ኦሊቭ ኦይል አለ እና እሱኛው እንዴት ያረጋት የሆነው የሚለውን አሰብኩት። አንደኛው ጥያቄ እሱ ነው። ሁለተኛው ደግሞ ኤፕሰም ሶልት የሚለውን አምናት ሾ ኢትዮጵያ ያገኙት በሌላ በሬጉላር ጨው መተካት ይቻላል ወይ? እነዚህን ሁለት ጥያቄዎች ነበር የነበሩኝ። ኤፕሰም ሳልቱ በሬጉላር እንትን አይቀየርም ነበር ዋን፣ ምክንያቱም እሱ ነው ሞር እንዲያስቀምጣት ምናምን ሰፖርት የሚያደርገው እሱ ነው። ኤፕሰም ሳልቱ ሞር ፓወርፉል ነው። ሌላ ምንም ፋት ነገር አትበላም እናት፣ ምንም ፋት አትበላም በጋል ብላደሩ ምክንያት። አይ ትበላለች፣ ግን በጣም ሚኒማል ላይክ ወጥም ሲሰራም ይሁን በቬጅተብልም ሲሆን በጣም ሚኒማል ዘይት ነው የምትጠቀመው እንዳያመኝ ብላ ኦር ተልባ ምናምን ቅባት ያላቸው ምግቦች ሳማው አቮይድ እያደረገች ነው ህመሜ እንዳይመለስ ብላ ማለት ነው። ያ ክሊኒንጉ ማድረግ ትችላለች። እዚህ ጋር አንድ እንትን ማድረግሽ ፋት አለመብላቷ ሌላ የጤና እክል ይዞባት ይመጣል። ፋት አለመብላቷ እና ከነሱ ጋር በደንብ ትታይ፣ እነሱ ቼክ እንዲያደርጓት ታድርግ። ኢትዮጵያ ያለው ኦሊቭ ኦይልም ትክክለኛ ኦሊቭ ኦይል አይደለም። እዚህም አሜሪካ የምትኖሪ ከሆነ በጣም ብዙ ሪሰርች ይፈልጋል። ዘይት ስትገዙ ኦሊቭ ኦይል ሚክስ ይደረጋል። ኢትዮጵያ ደግሞ ኦሊቭ ኦይል ይበል እንጂ አይደለም ኦሊቭ ኦይል። ስለዚህ ሜክ ሹር ትክክለኛ ኦሊቭ ኦይል መጠቀሟን በምትጠቀም ጊዜ እንጂ ኦሊቭ ኦይል ምንም ለአንድ ጊዜ መጨረሻ ክሊኒንጉን ስታረግ ማታ ብዙ እንትን ራሱን ያንን ክሊን ያድርጋል እንጂ ክሊን ለማድረግ ይረዳታል እንጂ ሌላ አደጋ ላይ ይጥላታል ብዬ አላስብም። ብዙ ሰው ስለሚያደርግ እንግዲህ አዶኖ በሷ ኬዝ ምን ሊያደርግ እንደሚችል እኔ አቮካዶም ስትበይ ምንድነው መሰለሽ ጋል ብላደር ስራው የጋል ብላደር ባይሉ ስራው ጉበታችን ያመርታል ባይሉን፣ ከዛ የጋል ብላደር ከረጢት ውስጥ ሄዶ ይጠራቀማል። ኤኒ ፋት ያለባቸው ልክ እንደ ኢንሱሊን ነው። ኢንሱሊን ምግብ ሲገባ ሰውነት ውስጥ ከፓንክሪያስ ሲክሬት ይደረጋል። ይሄም ፋት ሲገባ ከጋል ብላደር ስኩዊዝ ተደርጎ ይወጣል። የሚያመን ውስጡ ራሱ ብዙ ፋት ማንበላ ከሆነ ሁሌ እየተጨመቀ ባዶ እንዲሆን ካላረግ ነው በቀር ፋት ማንበላ ከሆነ ስቲል ድንጋይ ነው የሚሆነው። እዛ ከጉበት ይሄዳል፣ እዛ ይቀመጣል። እኛ ፋት በልተን እንዲወጣ ካላረግ ነው ራሱ ባይሉ ነው ድንጋይ የሚሆነው። ባይዘው ውስጥ ራሱ ሳንጠቀመው ስንቀር ነው ድንጋይ የሆነ የሚመጣው እና ውስጡ ኦልሬዲ ድንጋይ ስላለ የቺኤኒ አቮካዶም ስትበይ አቮካዶ ውስጥ ፋት አለ። ያንን ለመፍጨት በሚጨመቅ ጊዜ ድንጋዩ ያማታል። ውስጡ ድንጋይ ስላለ ነው የሚያማት። እና ግን የትኛውም ፋት ማለት ነው ተልባም ብትበላ ፋት አለበት፣ አቮካዶም ብትበላ ፋት አለበት፣ ኦሊቭ ኦይል ብትጠጣ ፋት ነው። ለዛ ለእንትኑ መጨመቁ አይቀርም። ፋት ዲቴክት ያደርጋል። ፋት ከገባ ለመፍጨት እሱን ይመጣል። እና ግን አለመብላቷ መፍትሄ አይደለም፣ ሞር ድንጋይ እንዲሰራ ነው የሚያደርገው። ኦኬ። ስለዚህ ከዚህ እኔ አሜሪካን ያለሁት ከዚህ ያለ ጥሩ ኳሊቲ ኦሊቭ ኦይል እና ኤፕሰም ሶልት ቢሆን በሱ ይሻላል። ያ ኦፍኮርስ መጀመሪያ እሱን ትሞክር። ከእንትኗ በጣም እንትን ካልሆነ አብጦ ምናምን እንትን እነሱ ካላጣደፏት ለሰርጀሪ መጀመሪያ እነዚህ ነገሮች ትሞክር። አይ ደህና ነች። ሰርጀሪ አርጊ ካሏት በኋላ ራሱ 3 4 5 ወር ምናምን አልፏል። በዚህ አመጋገብ ነው ያለችው እና ምንም ህመም የላትም። ግን ይሄንን ከሰርጀሪ ኦፕሽን ካለ ይሄ ሰርጀሪው ግዴታ መሆን ስለሌለበት ይሄንን ኦፕሽን አስቤው ነው። እና በቃ የኤፕሰም ሶልቱ ነበር በጣም ድለማይ ነበረኝ። በቃ ቴንክ ዩ ፎር ክላሪፋይንግ። ያለምንም ቀዶ ጥገና ያለምንም ሰርጀሪ ከ300 በላይ ድንጋይ ወይም ጠጠር ከጉበቴ ላይና ከሐሞት ከረጢት ወይም ጋል ብላደር ከምንለው አውጥቻለሁኝ ማለት ነው። ያለምንም ሰርጀሪ ሴፍ በሆነ መልኩ ማንም ሰው ሊያደርገው ይችላል። ስቴፕ ባይ ስቴፕ አሳያችኋለሁ፣ ትከታተሉኛላችሁ ማለት ነው። ሰላም እንዴት ናችሁ? አዜብና ሾው ተከታታዮች ምግብ መድኃኒት ነው በሚለው ዓላማ ዙሪያ
በርከት ያሉ ስራዎችን እየሰራው ያቀረብኩላችሁ ነው። በተለይም በኬቶጀኒክ ዳይት ዙሪያ በርከት ያሉ ቪዲዮዎች ተሰርተዋል። ለጤናችን የሚጠቅሙ መድኃኒትነት ያላቸው ምግቦችን እንዴት አድርገን ኩክ እንደምናረጋቸው እንዴት አድርገን እንደምንመርጥ ስራዎች ተሰርተዋል። እነዚህኑ ምግቦች ተጠቅሜ ከሐሞት ከረጢት ውስጥ ከ300 ያላነሰ የድንጋይ ጠጠር እንዴት አድርጌ እንዳወጣሁኝ ልነግራችሁ ነው ያለሁት። የሚያሰኝ ነው በእውነትም አፍ የሚያስከፍት በጣም ሚራክል የሆነ ነው እና እንዴት አድርጌ እንዳወጣው አሳያችኋለሁ ማለት ነው። በቅድሚያ ግን ስለ ጉበት ትንሽ ልበል። ጉበታችን በሰውነታችን ውስጥ በጣም ከፍተኛ ሩል ያለው ኦርጋን ነው። ከ500 ያላነሰ ስራ አለው። ከኢሚኒቲያችን አንስቶ ኢነርጂያችንን፣ ሆርሞን የተለያየ ስራ አለው ይባላል። ይህንን ጉበታችንን ደግሞ በተለያየ መልኩ ልንጎዳው እንችላለን። ዋናው እንግዲህ የምንመገበው ምግብ ነው። የምንጠጣቸው ሶዳ መጠጦች፣ ስኳር የበዛበት ምግብ፣ እንደገና ደግሞ መጠጥ አብዝተን የሚጠጣ ከሆነ እንደገና ኢንቫይሮንመንቱ ያለንበት ኢንቫይሮንመንት ራሱ በተለያየ መልኩ ቶክሲክ የሆነ ነገሮችን ወደ ጉበታችን እንዲገባና ጤናችንን አፌክት እንዲደረግ ያደርጋል። ጉበታችን በጣም ከፍተኛ የሆነ ስራ ይኖርበታል ማለት ነው እና ከነዚህ የተነሳ ይጎዳል። ከዛ ደግሞ ሰውነታችን ጤና እንዲያጣ ይሆናል ማለት ነው። ለዛ ነው ዲቶክሲፋይ ማድረግ የሚጠበቅብን፣ ሰውነታችን ውስጣችንን ማጠብ ማጥራት የሚጠበቅብን። ከዛ ከጉበታችን ቶክሲክ ከመሆኑ ከመጎዳቱ የተነሳ የተለያየ ሰውነታችን ላይ ምልክቶች ይታያሉ። እንደምታውቁት እንደሚባለው እኔም እንዳነበኩት እጆቻችን ላይ የሉ በማድረግ አይናችን ላይ ይታያል፣ ጥፍራችን ላይ የተለያየ ቦታ ሰውነታችንን ሆርሞናችንን ኢምባላንስ በማድረግ ጤናችንን በመንሳት የጉበታችን ኮንፈርማይዝ ሲያደርግ ጤናውን እንዳጣ ምልክቶቹ በተለያየ መልኩ ይገለጣሉ ማለት ነው፣ ጤናችንን በማወቅ እና ይህንን ነው እንግዲህ ጉበታችንን ክሊን ስናደርግ የሚወገደው ማለት ነው። ጥሩ ነገሩ ምንድነው? በጣም የሚገርም ነገር ካሉን ከኦርጋኖቻችን ራሱን አድሶ እንደገና አዲስ የመሆን እድል ያለው ጉበት ብቻ ነው ይባላል እና በጣም አስገራሚ ነገር ነው። የሚፈጅበት ጊዜ ዳይታችንን በአግባቡ ቀይረን በጥሩ ዳይት ላይ ከሆንን እስከ 3 ዓመት ድረስ ንጹህ እንደገና እንደ አዲስ ራሱን የመቀየር ባህሪ ያለው ጉበት ይባላል። የማደስ ኢቭን 90% ዳሜጅ ከሆነ በኋላ በጣም የመጨረሻ ደረጃ እንኳን ደርሶ ዳይታችንን ቀይረን ራሳችንን ማስተካከል ስንጀምር ያ ራሱን የማደስና አዲስ የመሆን ባህሪ አለው ጉበት ይባላል እና ይሄ በጣም ጥሩ ዜና ነው እና ዳይታችንን ቀይረን አሁን እያደረግን እንዳለ ነው ጥሩ የሆነ የዳይት ስታይል በመከተል እነዚህ ዳሜጅ የሆኑ ኦርጋኖቻችንን ራሳቸውን ሄልፕ እንዲያደርጉ እንዲረዱ ማገዝ ማለት ነው። እንዲያውም አንዳንድ ሰዎች ምስክርነት ሲናገሩ ምንድነው ይህንን የጉበት ክሊን ካደረጉ በኋላ ብዙ ጤናቸው በራሱ እንደተነሳ ደህና እንደሆኑ ይመሰክራሉ እና እኔም በራሴ ደግሞ ይህንን ኤክስፒሪየንስ አድርጌያለሁ። ብዙ ጤናችን ለቆዳችን የሚገርማችሁ ነገር ቆዳችን ላይ በጣም ብዙ ለውጥ እናያለን ውስጣችንን ስናጥበውና በአመት 2 ጊዜ የሚደረግ ነው። ይሄ የውስጥ የማጠብ ስራ ዲቶክሲፊኬሽን ይባላል። ነጮቹ ዲቶክሲፋይ ማድረግ ሰውነትን ማጠብ ውስጥን ምናምን ነው የሚሉት። እኔ ዛሬ ማሳያችሁ አንድ ነው፣ ግን 4 ፖይንቶችን እጠቅሳለሁ። አንደኛው ሳንበላ በመቆየት በጾም ሰውነታችንን ዲቶክሲፋይ እንዲያደርግ ራሱን በራሱ መርዳት እንችላለን ነው የሚባለው። ሁለተኛው ደግሞ ሳውና ውስጥ በመግባት ከዛ በኋላ ሳውና ውስጥ ቆይተን ሳውና ውስጥ ስንቆይ ቫይታሚን B3 ወይም ናያሰን የሚባለውን ቫይታሚን በመውሰድ ሳውና ውስጥ እንቆያለን። ከዛ ደግሞ ከሳውና ወጥተን ወደ ቀዝቃዛ ውሃ በመግባት ሰውነታችን ከውስጥ ጀምሮ ራሱን እንዲያጠራ መርዳት እንችላለን። ይህም በሌላ ጊዜ ነው የምናየው። በሶስተኛ ደረጃ ደግሞ ግሪን የሆኑ ቬጅቴብሎችን በብዛት በመጠጣት ሙሉ ቀን ሳትበሉ ያንን ብቻ በማድረግ ሰውነትን ዲቶክሲፋይ ማድረግ ይቻላል። በአራተኛ ደረጃ ደግሞ የኔ በጣም የምወደው መንገድ ወዲያው ኢፌክቱን ወዲያው ውጤቱን የምናይበት መንገድ ነው። እሱን ዛሬ ያሳያችኋለሁ። እንግዲህ ስትመለከቱኝ በጣም ጠጋ ብላችሁ ነው የምትመለከቱት። ስቴፕ ባይ ስቴፕ አሳያችኋለሁ። ብትችሉ ይህንን መጽሐፍ ገዝታችሁ ራሳችሁ ብትጠቀሙበት ጥሩ ነው።
ሁለተኛ ደግሞ ሞር እዩ፣ አንብቡ። ዲቴል ከታች ሊንኮችን አስቀምጣለሁ። እናንተም በራሳችሁ ተመልከቱ። እንግዲህ ይህንን ከጉበቴ ላይ እና ከጋል ብላደር ወይም ደግሞ ከሐሞት ከረጢት ላይ ከ300 በላይ ድንጋይ ያወጣሁበትን መንገድ ስቴፕ ባይ ስቴፕ አሳያችኋለሁ። እንድትከታተሉ እንጋብዛችኋለሁ። ወደ አሰራሩ ወይም ደግሞ ወደ ስቴፖቹ እንሂድ። ለዚህ ክሊኒንግ የሚያስፈልገን በርካታ አፕል፣ በርከት ያለ አፕል ራሳችን በመጭመቅ የተጨመቀም ስኳር የሌለው ኖ ሹገር አድድ የሚል እሱን ገዝተን መጠቀም አለብን። ኦርጋኒክ ቢሆን ይመረጣል። የምንጠቀማቸው ሁሉ ኦርጋኒክ ቢሆኑ ይመረጣሉ። በተለይ 5ኛው ቀን ላይ ጠዋት ላይ 1 ሰዓት ተኩል ከመሆኑ በፊት በርካታ አፕል መመገብ አለብን። በ4ቱም ቀን የምንወስደው አፕል በርካታ መሆን አለበት። የአፕሉን የተጠቀምኩት የገዛሁት ይሄን ይመስላል። ኖ ሹገር አድድ ይላል። ኦርጋኒክ ነው። ግን ራሴም እየጨመኩኝ በርካታ አፕሎችን ጠጥቻለሁ፣ በልቻለሁኝ። በተለይ በዛ ቀን ጠዋት ላይ 6 አውንስ የሚሆን ወይም 1 ሊትር አፕል ጠዋት ላይ መጠጣት ይኖርብናል፣ 5ኛው ቀን ጠዋት ላይ። ከዛ ይሄ የባህር ሎሚ ወይም ደግሞ ግሬፕ ፍሩት የሚባለው ነው። በጣም ፒንክ የሆነው ቢሆን ጥሩ ነው፣ ውስጡ ፒንክ የሆነው ቢሆን ጥሩ ነው ይላል። ይህን ለእናንተ ለማሳየት ያህል ነው የገዛሁት። ይህን ይመስላል። ብዙ ጊዜ ለስኳር በሽተኛ ተብሎ የሚበላው አይነት ኦሬንጅ ማለት ነው። የባህር ሎሚ ነው የሚባለው። ይሄ ከሌለ ግን ሎሚ ወይም ሎሚና ብርቱካን አንድ ላይ በመደባለቅ ይሆናል። ከዛ የተጠቀምኩት ኤፕሶም ሳልት ይሄ ነው። ነገር ግን እናንተ የተለያየ ብራንድ መግዛት ትችላላችሁ። ሰዎች ይሄንን ኤግዛክትሊ ይሄንን ነው መግዛት የሚፈልጉት ኤፕሶም ሳልት ይሁን እንጂ ወይም ደግሞ ከሌላ ነገር ጋር ያልተደባለቀ ንጹህ ኤፕሶም ሳልት ይሁን እንጂ እዚህ ጋር ያለውን ስሙን በደንብ አንብባችሁ ተመሳሳይ ስም ያለው ነገር ግን ብራንዱ የተለያየ መሆን ይችላል ለመጠጣት የምንችለው ይላልና ይሄው ጠጋ አደርግላችኋለሁ። ስሙንም ምን እንደሆነ ከታች ተዋለሁኝ። ስሙን ለመያዝ ሞክሩ እንጂ ብራንዱ ዘሴም መሆን የለበትም። ከዛ የሚያስፈልገን ኦሊቭ ኦይል ነው። ኦሊቭ ኦይል ኤክስትራ ቨርጂን ኦሊቭ ኦይል ኮልድ ፕሮሰስ የሚለው ኳሊቲ ያለው ኦሊቭ ኦይል ቢሆን እንደዚህ አይነት ኦሊቭ ኦይል እኔ የተጠቀምኩት ይሄንን ነው። ኮልድ ፕሮሰስ ኤክስትራ ቨርጂን ኦሊቭ ኦይል። ይሄንንም ታገኛላችሁ የትም ቦታ። ኤግዛክትሊ ይሄን መምሰል የለበትም። ኤክስትራ ቨርጂን ኦሊቭ ኦይል ኮልድ ፕሮሰስ የሚለው የትኛውም የተለያየ ብራንድ ገዝታችሁ መጠቀም ትችላላችሁ። እና የሚያስፈልገን መጠኑ ግማሽ ካፕ ነው። ይሄኛው ደግሞ የግሬፕ ፍሩት ወይም የባህር ሎሚ የሚያስፈልገን 3/4 ካፕ ነው የሚያስፈልገን። እኩል መጠኑንም ማድረግ ትችላላችሁ። ኦሊቭ ኦይሉና የባህር ሎሚ ወይም ግሬፕ ፍሩቱ እኩል ሳይዝ ማድረግ ትችላላችሁ። 3 ካፕ ውሃ ነው የሚያስፈልገን። 3 ካፕ ውሃ ላይ 4 ማንኪያ ኤፕሶም ሳልት እናስገባለን። 4 ማንኪያ ኤፕሶም ሳልት 3 ካፕ ውሃ ውስጥ እናረግና 1 አስገብተናል። 2 3 4 ማንኪያ ኤፕሶም ሳልት በ3 ካፕ ውሃ ላይ በደንብ አድርገን እንበጠብጠዋለን። በደንብ ጨው እስከሚዳረስ በደንብ አድርገን እናማስልና በደንብ አድርጋችሁ ታደባልቁታላችሁ። እዚህ ጋር ውሃው እኩል ቴስት እንዲኖረው እኩል ጨው በደንብ እንዲዳረስ። ከዛ ይሄንን 3 ካፕ ውሃ 4 ቦታ እንከፍለዋለን። እያንዳንዱ 3/4 ነው የሚሆነው። 3/4 አድርገን ስንከፋፍለው ለአራቱም እኩል ይደርሰዋል ማለት ነው። ይሄን ያህል መጠን ነው ለአንዱ ካፕ። ይሄን ያህል አንድ ጊዜ የምንጠጣው 6 ሰዓት ላይ፣ ይሄን ያህል ከ2 ሰዓት በኋላ የምንጠጣው። ይሄን ከጠጣን ከ2 ሰዓት ማለት 8 ሰዓት ከምሽቱ ወይም በኢትዮጵያ 2 ሰዓት ከምሽቱ ሁለተኛውን ባች የምንጠጣው ማለት ነው።
አሁንም ተመሳሳይ የሆነ ሳይዝ 3/4 ማለት ነው። ይሄ በማግስቱ ጠዋት በኢትዮጵያ 12 ሰዓት በዚህ 6 ሰዓት ከጠዋቱ ተነስተን የምንጠጣው አንደኛው ማለት ነው። አራተኛው ደግሞ ከ2 ሰዓት ቆይታ በኋላ 8 ሰዓት ላይ ማለት ነው። በኢትዮጵያ 2 ሰዓት ላይ ከጠዋቱ 2 ሰዓት ላይ በዚህ ደግሞ 8 ሰዓት ላይ የምንጠጣው ማለት ነው። አንደኛውን ጠዋት 6 ሰዓት አንደኛውን ደግሞ ከ2 ሰዓት ቆይታ በኋላ 8 ሰዓት ላይ ማለት ነው። እንደዚህ 3 ካፕ ውሃ 4 ቦታ እኩል አድርገን እንከፋፍለዋለን ማለት ነው። ይሄንን ስኒ ብትጠቀሙ ጥሩ ነው ማለት ለመለካት እንዲመቻችሁ በሁሉም ቤት ይገኛል ብዬ ስላሰብኩኝ ነው እሱን የምጠቀመው። ሙሉ ካደረጋችሁት 2 ስኒ ነው የሚሆነው። በጣም እስከ አፉ ድረስ ሞልታችሁት ከዛ ዘይቱንና የባህር ሎሚውን ደግሞ እንሰፍራለን። ዘይቱ 1/2 ካፕ ነው። ዘይቱ 1/2 ካፕ ነው። በዚህ በስኒው ደግሞ ሲሰፈር በስኒ ደግሞ ለመስፈር ከፈለጋችሁ ይሄ 1/2 ካፕ ነው በካፕ ማለት ነው። እንደዚህ አንድ ከግማሽ ስኒ ነው የሚሆነው። በስኒ 1 ከግማሽ ስኒ ዘይቱ ማለት ነው። ይሄንን ያክላል። ይሄ ደግሞ 3/4 ካፕ ነው። አስፈላጊ ከሆነ እኩል ማድረግ ትችላላችሁ። ብዙ ከተደናገረባችሁ እኩል ሳይዝ ዘይቱና ግሬፕ ፍሩቱ እኩል ሳይዝ ብታረጉት ትችላላችሁ። ይሄ አንድ ስኒ ሙሉ እስከ ላይ ድረስ ከአፉ ሙሉና ከዛ ደግሞ ሊሞላ ትንሽ የቀረው ማለት ነው። ስለዚህ 2 ስኒ በዚህ 2 ስኒ ሞልታችሁ ማድረግ ትችላላችሁ ማለት ነው። የባህር ሎሚውን ወይም ደግሞ ኦሬንጅ እና ሎሚ አንድ ላይ በመቀላቀል ትችላላችሁ፣ ይሄን ካላገኛችሁ ማለት ነው። ግን ይሄ የባህር ሎሚው ነው ተመራጭ። ከዛ ይሄን ይመስላል አንድ ላይ ስታዩት። እንደዚህ አልተቀላቀለም፣ ሰፓሬት ለየብቻ ነው የሚታየው። እንደዚህ በደንብ አርጋችሁ ማደባለቅ አለብን። በደንብ አርገን እንዲያውም በቁጥር አስቀምጦታል 20 ጊዜ 1 2 3 እያልን 20 ጊዜ ቆጥረን ማደባለቅ አለብን ነው የሚለው መጽሐፉ ላይ። በደንብ ሼክ አርገን ስንጠጣው እንዳይከብደን። ኦሊቭ ኦይሉ ብቻውን ሲሆን አይጠጣም። እንደዚህ ግን ምንም ፊል አታደርጉትም፣ ለመጠጣት ቀላል ነው። እንደዚህ በደንብ አርጎ እስከሚደባለቅ ድረስ ታዘጋጁታላችሁ። ይሄን የምታዘጋጁት ግን ለአልጋ በቀረባችሁ ጊዜ ነው። ልክ 9:45 ላይ ይህንን ሚክሱን ማዘጋጀት ትችላላችሁ። አንድ 15 ደቂቃ ሲቀር ታዘጋጁትና ሬዲ አርጋችሁ ጠጥታችሁ ወዲያው መተኛት እንጂ ተዘጋጅቶ ቀኑ ሙሉ መዋል የለበትም። ይሄን ይመስላል። 5ኛው ቀን ላይ ከ1 ሰዓት ተኩል በኋላ በኢትዮጵያ ከ7 ሰዓት ተኩል በኋላ ምንም አይነት ምግብ አንመገብም፣ ውሃ ነው የምንጠጣው። ጠዋት ላይ ኦትስ መብላት እንችላለን። የተለያዩ ቬጅቴብሎችን ያለ ቅባት መመገብ እንችላለን። የዛ ቀን 5ኛው ቀን ጠዋት ላይ ማለት ነው። ከዛ ግን ከሰዓት በኋላ ማታ 6 ሰዓት ከምሽቱ እስከሚሆን ድረስ ወይም ደግሞ በኢትዮጵያ 12 ሰዓት ከምሽቱ እስከሚሆን ድረስ ውሃ እየጠጣን እንቆይና ልክ 6 ሰዓት ሲሆን መጀመሪያ ላይ ያስቀመጥነውን አንደኛውን ባች ውሃ በኤፕሶም ሳልት የበጠበጥነውን ውሃ እንጠጣለን ማለት ነው። ከዛ በኋላ እሱን ከጠጣን ከ15 እስከ 20 ደቂቃ ቆይተን ውሃ መጠጣት ካለብን መጠጣት እንችላለን። ኤፕሶም ሳልቱን ጠጥተን ከ15 እስከ 20 ደቂቃ ውሃ ባንጠጣ ይመከራል። ከዛ ከ20 ደቂቃ በኋላ ግን ውሃ እየጠጣን እንደገና 2 ሰዓት ያህል እንቆይና አንደኛውን ክፍል ውሃ ደግሞ አንደኛውን የበጠበጥነውን ኤፕሶም ሳልት እንጠጣለን ማለት ነው። ከዛ በኋላ አሁንም ከ15 እስከ 20 ደቂቃ ቆይተን ውሃ መጠጣት እንችላለን። ቶሎ ኤፕሶም ሳልቱን እንደጠጣን ውሃ ባንጠጣ ይመከራል። ከዛ አሁንም 2 ሰዓት ያህል ስንቆይ ስንት ሰዓት ይሆናል? 10 ሰዓት ከምሽቱ በኢትዮጵያ ደግሞ 4 ሰዓት ከምሽቱ ላይ የምንተኛበት ሰዓት ሲደርስ 10 ላይ ወይም ማታ 10 ላይ ወይም 4 ሰዓት በኢትዮጵያ ነው የምንተኛው ማለት ነው። ይሄን ፕሮሰስ ለማድረግ ምንድነው የምናደርገው? ይሄን ያዘጋጀነውን ግማሽ ካፕ ኦሊቭ ኦይል እና ከዚህ ደግሞ ጨምቀን ከዚህ ከባህር ሎሚ ወይም ደግሞ ከግሬፕ ፍሩት ጨምቀን ግማሽ ካፕ ይሄንን ያህል በደንብ ውሃ ያለውን ይሄን ያህል እናወጣለን፣ ግማሽ ካፕ ማለት ነው። ሁለቱን አንድ ላይ እንደባለቅና ግሬፕ ፍሩቱንና
ኦሊቭ ኦይል እንደባልቀን መጀመሪያ ጥርሳችን ቦርሸን ልጆች ምናስተኛም ከሆነ አስተኝተን ሬዲ እንሆናለን። ከዛ በኋላ የትም አንሄድም። ወዲያው 10 ላይ ወዲያው ቶሎ ጠጥተን ሁሉ ነገር ሬዲ ካረግን ይሄን ከጠጣን በኋላ ጥርስ መቦረሽ የለም ምንም የለም። አልጋው ኦሬዲ ተከፍቶ ነው። ቶሎ ብለን በቀኛችን ሳይድ ጉበታችን ባለበት ሳይድ እንተኛለን ማለት ነው። በዛው ተኝተን ነው የምናድረው። በአንድ ትንፋሽ መጠጣት የሚቻል ነገር ነው። በጣም ቀላል ነው። በአንድ ትንፋሽ ጠጥተን 2 ትራስ ደራርበን ብንተኛ ጥሩ ነው ይላል መጽሐፉ ላይ። 2 ትራስ አድርገን በልባችን በደረታችን በፍጹም እንዳንተኛ ይመክራል። እና በልባችን መተኛት የለብንም። በጎናችን በቀኝ ጎናችን ወይም ደግሞ በጀርባችን ተኝተን እንድንቆይ ለ20 ደቂቃ በተለይ ምንም አይነት ንግግር ሳናረግ ለ20 ደቂቃ እንድንቆይ ነው የሚያዘው። ከዛ በኋላ ግን ምናልባትም ባዝሩም እንድንገባ ከጠየቀን ወደ ባዝሩም መሄድ እንችላለን ከ20 ደቂቃ በኋላ። ነገር ግን እስከ 20 ደቂቃ በኋላ ግን ምንም አይነት እንቅስቃሴ ባይኖር ይላል። እዚህ ጋር አጥብቆ ነው የሚናገረው። ምንም አይነት እንቅስቃሴ ባይኖር ጥሩ ነው። ከዛ በኋላ ግን ባዝሩም ሊጠይቀን ስለሚችል ኦሊቭ ኦይሉን ከጠጣን በኋላ ነው ድንጋይ የሚወጣው። ጠዋት ላይ እንደተነሳን ምናልባት ባዝሩም ሊጠይቃችሁ ይችላል። ስትሄዱ ግን ያንን ኮሌክት የምታረጉበትን እናንተ አመቻቹ። እንዴት አድርጋችሁ የሚወጣውን ድንጋይ ለማየት ሁኔታዎችን አመቻቹ ራሳችሁ። ከዛ አድረን በስድስተኛው ቀን ጠዋት ላይ early ጠዋት 6 ሰዓት ከጠዋት ከነጋ 6 ሰዓት በኢትዮጵያ ደግሞ ከጠዋቱ 12 ሰዓት ላይ ወይም 12 ተኩል ላይ ተነስተን አንደኛውን ያዘጋጀነውን ኤፕሶም ሳልት እንጠጣለን። ከዛ በኋላ ከ2 ሰዓት ቆይታ በኋላ ደግሞ አንዱን የቀረውን እንጠጣለን ማለት ነው። በዛ ቀን ጠዋት ላይ ይህንን ኤፕሶም ሳልት ከጠጣን ከ15 ከ20 ደቂቃ በኋላ ውሃ መጠጣት እንችላለን። ከዛ ጁስ ቀስ እያለን ቀላል ምግብ እያለማመድ ነው። የዛ ቀን 6ኛው ቀን ላይ ኤፕሶም ሳልታችንን ጠጥተን ከጨረስን በኋላ ከ1 ሰዓት በኋላ ቀስ እያለን ምግብ ቀስ በቀስ በአንድ ጊዜ ጠንካራ ምግብ ባንበላ ይመከራል። ጁስ እያደረግን ማታ አካባቢ ግን 6ኛው ቀን ማታ ላይ ኖርማል ምግብ መብላት እንችላለን ነው የሚለው እና እንደዛ ነው ያደረኩት። እኔም 6ኛው ቀን ላይ ከሰዓት በኋላ ኖርማል ምግብ መብላት እንችላለን። እንደዛ ነው። በጣም ሲምፕል ነው። ምናልባትም ስትጀምሩት ታዩታላችሁ። በተለይ 4ቱን ቀን ኖርማል ምግቡ በጣም ብዙ የሚያደክም አይደለም ስለምንበላ። ምናልባት የሚርበን ከዛ ከ1 ሰዓት ተኩል በኋላ ሳንበላ ስለምንቆይ ትንሽ የመራብ ነገር ይሆናል። ግን እሱ አላማ ካለን ራሳችንን ክሊን ለማድረግ አላማ ካለን ብዙ ከባድ አይደለም። አንድ 10 ነጥቦችን ለእናንተ እንደ ቲፕ ላስቀምጥ ፈልጋለሁኝና ከአንደኛው ብጀምር በመጀመሪያ በጉበት ክሊን ወቅት ቡና ሻይ መጠጣት እንችላለን ወይ የሚል በጣም በርካታ ጥያቄ ነበርና ሻይና ቡና መጠጣት እንችላለን። ነገር ግን ስኳር እንደ ክሬም ነገር ክሬም ወተት ነገር ሳንጨምር ብቻውን ቡና ሻይም ብቻውን ባዶውን መጠጣት እንችላለን። ያንን ጥያቄ ለመመለስ ነው። በሁለተኛ ደረጃ ደግሞ በክሊኒንግ ወቅት በምንመገብበት ጊዜ በጣም ከፍሪጅ የወጣ ቀዝቃዛ ምግብ ባይሆን ይላል መጽሐፉ ላይና ሞቅ ያለ ትኩስ ነገሮች ቢበላ ወይም ደግሞ ፍሬሽሊ የተጨመቁ ጁሶች፣ ፍሬሽሊ የተጨመቁ ቬጂቴብሎች እንደዛ አይነት ነገር ብንጠቀም የተሻለ ነው ይላል መጽሐፉ ላይና ፍሬሽሊ በዚህ ዙሪያ የተሰራ እንዴት የተመገብኳቸው ምግቦች ምን አይነት እንደነበሩ የተሰራ አንድ ቪዲዮ አለ። እሱን እንድታዩ እጋብዛችኋለሁ በምግብ ዙሪያ። ሶስተኛ ደግሞ ድንጋዩ በሚወጣበት ጊዜ ጠጣር ድንጋይ ጠንካራ አይደለም የሚል በርካታ ጥያቄዎች መጥተዋል። ምክንያቱም ያ ጠንካራ የማይሆንበት ምክንያት በርካታ የሆኑ አፕሎችን ስለምንመገብ በአፕል ውስጥ ያለው ማሊክ የሚባለው አሲድ ያንን የጉበትና የጋልብላደር ድንጋይ ሶፍት ስለሚያደርገው ለመውጣት እንዲመች የሚያደርገው ያ የምንጠጣው በርካታ የአፕል ጁስና አፕል ነውና ስለሚያለሰልሰው ሲወጣ ለስላሳ ነው የሚሆነው፣ ሶፍት ነው የሚሆነው እና ባዝሩም በምንገባበት ጊዜ
ግማሹ ከመክበዱ የተነሳ ወደ ታች ሲንክ ያደርጋል፣ ይዘግጣሉ ወደ ታች። አንዳንዶቹ ደግሞ ፍሎት ያደርጋሉ፣ ከላይ ተንሳፈው እናያቸዋለን ማለት ነው። እና እንደ ትንንሽ ጠጠር አይነትም ሊሆን ይችላል። መጠናቸው ሳይዛቸው የተለያየ ነው። ትልልቅም አለ። ወደ ታች ከክብደቱ የተነሳ የመዝቀጥ ነገርም ይታያል። እና በምታዩበት ጊዜ ሶፍት መሆኑን እንድትገነዘቡ ነው። በአራተኛ ደረጃ ደግሞ ኤፕሶም ሳልት ከጠጣም በኋላ አንዳንድ ጊዜ ከ2 ሰዓት በኋላ በጣም ብዙ ባዝሩም እየገባን ነው ምናምን የሚል ጥያቄ ተነስቷል። ይሄኛውም አሁንም የምላችሁ ከጠጣን ኤፕሶም ሳልቱን ከጠጣን በኋላ ከ2 ሰዓት ምናልባት ከ1 ሰዓት እስከ 2 ሰዓት ባለው ጊዜ ውስጥ ባዝሩም እንድንገባ ሊጠይቀን ይችላል። እና ይህ ኖርማል ነው። እንደዛ በመሆን ነው ያው ስንበላው የነበረው የቬጅቴብል ብዛት አለ። እንደገና ሳልቱም ደግሞ እንደዚህ ድርቀትም ኖርማሊ ድርቀት ላለበት ሰው ራሱ እንዲወሰድ ይመከራል። እና ያንን ፕሮሰስ የሚያደርገው ኖርማል ነው እና እንዳትደነግጡ ለመንገር ያህል ነው። ይህንን ኤፕሶም ሳልት በምንወስድበት ጊዜ ሆድ የመቁረጥ ነገር ይታይበታል። እንደገና ደግሞ ስንጠጣው ያ ጨው ከባድ ስለሆነ ጨው መጠጣት እንደዚህም ስናስበው ቀላል አይደለም እና ሲጠጣ ስለሚከብድ የማቅለሽለሽ ነገር አለው እና ይሄም ኖርማል እንደሆነ እንድታውቁ ያህል ነው። በ5ኛ ደረጃ። በ6ኛ ደረጃ ደግሞ የመጨረሻውን ዘይት ከጠጣም በኋላ ባዝሩም ካስፈለገን መሄድ እንችላለን። ነገር ግን ጠጠሮቹ መውጣት ስለሚጀምሩ ቼክ ማድረግ ይኖርብናል ማለት ነው። የመጨረሻውን ከዘይቱ በኋላ ለ20 ደቂቃ እንዳንነሳ እንዳንንቀሳቀስ ነው የሚያዘው መጽሐፉ። ነገር ግን ከዛ በኋላ ባዝሩም ዘይቱን ከጠጣን በኋላ ባዝሩም መሄድ ካስፈለገን ከዛ ከዘይቱን ከጠጣንበት ጀምሮ ድንጋይ መውጣት እንደሚጀምር ለማሳወቅ ያህል ነው። በጣም ብዙ ውሃ መጠጣት እንዳትረሱ። ውሃ መጠጣት አለብን። ኤፕሶም ሳልቱን መጠጣት ከጀመርን ግን ልክ ኤፕሶም ሳልቱን መጠጣት የመጨረሻው ቀን ማታ ላይ ኤፕሶም ሳልቱን መጠጣት ከጀመርን በኋላ ከ10 እስከ 15 ደቂቃ ውሃ ባንጠጣ ይመረጣል። በ8ኛ ደረጃ ደግሞ ማነው ማድረግ የሌለበት ብሎ ያስቀመጠው በከፍተኛ ሁኔታ ላይ ሰርጀሪ ያደረገ ሰው ወይም ደግሞ ኤኒ ፓራሳይት ያለበት ሰው በእርግዝና ወቅት ላይ ባይወሰድ ይመከራል። በእርግዝና ወቅት ላይ ሰዎች ባይወስዱት ይመክራል። ባዝሩም ስትሄዱ የማስቀመጥ ያህል ብዙ ፍላሽ ይወጣል ከሰውነታችን ውስጥ። ያ ማለት ለ4 ቀን የምንበላው ቬጅቴብል እንደገና ጨውም ከነዛ የተነሳ ነውና እንዳትደነግጡ፣ እሱንም ለማሳወቅ ነው። 10ኛ ደግሞ ይህንን መጽሐፍ ገዝታችሁ ራሳችሁ ዲቴል ስላለበት በጣም ብዙ ኤክስፕሌን ስለሚያደርግ ራሳችሁ ገዝታችሁ ብታነቡ መክራችኋለሁ። በዚህ መጽሐፍ ውስጥ ክሊኒንግ ለማድረግ 6 ቀን ነው የተጻፈው፣ 6 ቀን ነው የተባለው። ነገር ግን እኔ ይሄን መጽሐፍ ከመግዛቴ በፊት ለተደጋጋሚ ጊዜ ለረጅም ጊዜ ስጠቀመው ስለነበረ ክሊን ስለማደርግ በ5 ቀን መጀመሪያ በነበረኝ ኦርደር በ5 ቀን the same thing ስለሚሰራ ያንን ነው ሼር ያደረኳችሁና 5 ቀን እናንተ እንደ መጽሐፉ 6 ቀን ቆያለሁ ካላችሁ the same ፕሮሰስ እያደረጋችሁ 5ኛው ቀን ላይ የምሰጣችሁን የመጨረሻውን አሰራር 6ኛው ቀን ላይ ወስዳችሁ አፕላይ ማድረግ ነውና 6 ቀን መቆየት ፈልጋለሁ ካላችሁ መቆየት ትችላላችሁ። ግን በ5 ቀን ውስጥ the same ሪዛልት ነው የምናገኘው ለማለት ያህል ነው። 4ቱን ቀን የምንበላውን እና የማንበላውን ነገር ለመንገር ሞክራለሁ። 4ቱን ቀን የምናስወግዳቸውን ነገሮች ልንገራችሁ። ኩክ የምናደርገው ትኩስ ነገር በእነዚህ 4 ቀኖች ትኩስ ነገር ብንበላ ይመረጣል እና ኦትስ፣ እንደገና ፍሬሽሊ የተጨመቀ ጁስ፣ ቬጅቴብል ስቲም እየተደረገ ቬጅቴብል ወይም ደግሞ ፍሬሽ ጨምቃችሁ ቬጅቴብል፣ እንደገና ደግሞ ኩክ ስናደርግ ኦትሱንም ኩዊንዋም መብላት ትችላላችሁ። ኩዊንዋም ኩክ ካደረገን በአቮካዶ ኦይል ብቻ ብንጠቀም ነው የሚለው መጽሐፉ። እነዛን 4ቱን ቀኖች ማለት ነው። እና የተለያየ እንቁላል የምናስወግዳቸው ነገር ወተት፣ ቅቤ፣ እነዚህ ከአቮካዶ ውጪ ያሉ ኦይሎች፣ ዮገርት፣ ቺዝ፣ ሃም፣ ኤግ፣ ነት፣ እንደገና ደግሞ ቀዝቃዛ ሆኖ የታሸጉ ምግቦች፣ ፕሮሰስ የተደረገ እንደ ሲሪያል
ማንኛውም ፕሮሰስ የተደረገ ምግቦች በእነዚህ በአምስቱም ቀን ብናስወግድ ብሎ ያስቀምጣል። እና መብላት የምንችለው ደግሞ ፍሬሽ የተጨመቀ ጁስ ወይም ደግሞ ፍሬሽሊ የተጨመቀ የቬጅቴብል ጁስ፣ ስቲም የተደረጉ ቬጅቴብሎች፣ ኩንዋ ወይም ኦትስ። እነዚህ ኩንዋና ኦትሱን በአቮካዶ ኦይል ኩክ ማድረግ እንችላለን ይላል መጽሐፉና ቬጅቴብል ስንበላ ደግሞ እነዚህን 4 ቀን አቮካዶ ማድረግ እንችላለን። ኦሊቭ ኦይልም ድሬሲንግ ሰርተን መጠቀም እንችላለን። 5ኛው ቀን ላይ ግን ሲሪየስ የሆነ ፕሮግራም ነው ያለው። 5ኛው ቀን ላይ ማታ የምንወስድበት ነው። 5ኛው ቀን የምናስወግዳቸው ቺዞች፣ ሃምበርገር፣ ነት፣ ቀዝቃዛ ምግቦች፣ እነዚህ ሁሉ ቅቤ፣ ወተት ሁሉንም አስወግደን የምንመገበው ምንድነው? ከጠዋት እስከ 1 ሰዓት ተኩል ድረስ ፍሬሽ ቬጅቴብል፣ ፍሬሽሊ የተጨመቀ ጁስ ወይም ደግሞ ስቲም የተደረገ ቬጅቴብል። በዚህ ቀን አቮካዶ አንመገብም። ምንም አይነት ቅባት አናደርግም ምግባችን ላይ እስከ 1 ሰዓት ተኩል ድረስ። በ5ኛው ቀን ከነጋ እስከ 1 ሰዓት ተኩል ከቀኑ በኢትዮጵያ እስከ 7 ሰዓት ድረስ የምንመገባቸው ምግቦች ፍሬሽ የተጨመቀ ጁስ ወይም ደግሞ ፍሬሽሊ የተጨመቀ ቬጅቴብል ወይም ደግሞ ስቲም የተደረጉ ቬጅቴብሎች ወይም ደግሞ ሳላድ ነገር ያለምንም ቅባት፣ አቮካዶም አንጨምርም በዛ ቀን ማለት ነው። 1 ሰዓት ተኩል በኋላ ግን ከውሃ ውጪ ምንም አንመገብም። ከ1 ሰዓት ተኩል በኢትዮጵያ ከ7 ሰዓት በኋላ ከ7 ተኩል በኋላ ያንን እስከ ምሽት ድረስ አንመገብም ማለት ነው። ልክ ከምሽቱ 6 ሰዓት ላይ የዛ ቀን 5ኛው ቀን ማታ 6 ሰዓት ላይ በኢትዮጵያ ደግሞ 12 ሰዓት ማታ ላይ የመጀመሪያውን ባች እንወስዳለን ማለት ነው። ይህንን ክሊኒክ በምታደርጉ ጊዜ የረፍት ቀናችሁ ቢሆን ይመረጣል። 5ኛው ቀን ላይ ማታ መድኃኒቱን ወስደን በማግስቱ ስራ የማንሄድበት ቀን ቢሆን ይመረጣል። ምክንያቱም በማግስቱ ብዙ ባዝሩም መሄድ ስለሚጠበቅብን እቤት ብንሆን ይመረጣል። እና ፕሮግራሙ የሚፈጀው 5 ቀን ነው። ነገር ግን ሁሉን ጨርሰን በማግስቱ 6ኛ ቀን በሚሆንበት ጊዜ እቤት ብንሆን የተሻለ ነው። እረፍት ያስፈልገናል፣ ድካም ስላለ ማለት ነው። የዛ ቀን ሙሉ ቀን ድንጋይ እየወጣ ይውላል። እስከ ግማሽ ቀን ድረስ ጊዜ ትሰጡታላችሁ። ከዛ በኋላ መብላት ትችላላችሁ። ከዛ እስከ ግማሽ ቀን ድረስ ውሃ እየጠጣችሁ ያንን የሚወጣውን ቆሻሻ እያወጣችሁ ትቆዩና ከሰዓት በኋላ ምግብ መብላት ትጀምራላችሁ ማለት ነው። እርግጠኛ ነኝ እያንዳንዱ ሰው ይሄንን ተአምር ያያል። ከ100% በላይ እርግጠኛ ነኝ። በጣም ብዙ ጊዜ ፕራክቲስ ስላደረኩት በተቻለኝ መጠን ክሊር ለማድረግ እየሞከርኩ ነው። ትንሽ አስቸጋሪ ስለሆነ ለዛ ነው መጽሐፉን እራሳችሁ ብትገዙት ይመረጣል የምለው። ግን መጥፎ ወይም ደግሞ የሆነ ዴንጀረስ ነገር ሆኖ ሳይሆን በደንብ በአግባቡ ተጠቅማችሁ ውጤታማ እንድትሆኑ ከማሰብ የተነሳ ነው። ምክንያቱም ያን ያህል ዋጋ ከፍላችሁ እየተጠቀማችሁ ከሆነ ጤናችሁን በዚህ መልኩ ቴኬር ብታደርጉ በጣም ደስ ስለሚለኝ የኔም አላማ እሱ ስለሆነ ለዛ ነው በጣም ጊዜ ወስጄ ነው ይሄን ነገር እያዘጋጀውላችሁ ያለሁት እና ትጠቀሙበታላችሁ። ጤናችሁን በሚገባ ይሄንን ፕሮሰስ ከማድረጋችሁ የተነሳ ራሳችሁ የምታዩት ፊል የምታደርጉት ነገር ስላለ ነው። ይሄን ክሊን ካረጋችሁ በኋላ ብዙ ጤናችሁ ይመለሳል። በርካታ ሰዎች ይሄንን ፕሮሰስ ካደረጉ በኋላ ጤናቸው በተለያየ መልኩ ከጥቂት ጊዜ በኋላ እየተመለሰ እንደመጣ እና እኔም በራሴ ደግሞ በብዙ መልኩ የዚህ ለውጥ ስላየው ነው በተደጋጋሚ ክሊን አፕ ማደርገው ማለት ነው። እና ይሄን ካያችሁ በኋላ እናንተም ራሳችሁ ትጠቀሙታላችሁ። የምንጠቀማቸው ነገሮች ደግሞ ምግብ ናቸው። ኦሊቭ ኦይል የምንመገበው ነው። አበሰም ሳልቱም ዴንጀረስ የሆነ ነገር አይደለም፣ የጨው አይነት ነው። እንደገና ደግሞ አፕል ነው የምንጠቀመው፣ የምንመገበው ምግብ ነው የምንጠቀመው። ዴንጀረስ ሆኖ ሳይሆን አካሄዱ ትክክል በሆነ መልኩ ተጠቅማችሁ ውጤታማ እንድትሆኑ ነው መንገዱን በተደጋጋሚ የምናገር ያለሁት። በዚህ አጋጣሚ የሚሰማችሁ ስሜት ለመንገር ያህል እኔና ባለቤቴ የተለያየ ስሜት ነው የነበረን። እኔ ሙቭ ሲያደርግ
የሆነ ፕሮሰሱ ሲካሄድ ምናምን ፊል አረጋው ነበረ። ባለቤቴ ደግሞ የተወሰነ ህመም ማለት እንደ ቁርጠት ነገር የመገላበጥ ነገር ይሰማው ነበረ። ሁለታችንም ግን በጥሩ ሁኔታ ሰውነታችንን ክሊን ለማድረግ ችለናል። ውጤቱን አይተናል። የወጣውን አሳያችኋለሁ። በቪዲዮም ታዩታላችሁ፣ በፒክቸርም ታዩታላችሁ። እሱን አስቀምጣለሁኝ፣ ተከታተሉ። እናንተም the same thing እንደ ሲወጣ ግን የምታዩት እንደ የሎ ከለር እና እንደ ዳርክ ግሪን ነገር ነው የሚወጣው ከለሩ። ሄዳችሁ ምን አይነት ነው ጎልድ ስቶን እና ሊቨር ስቶን ምን አይነት ነው ብላችሁ ሰርች አድርጉና ከናንተ የወጣውንና ሰርች አድርጋችሁ የወጣውን ኮምፔር አድርጋችሁ እዩት። the same ነው። በሰርጀሪ የሚወጣው ድንጋይና እናንተ ናቹራሊ የምታወጡት ድንጋይ the same ከለር ነው ያለው እና ናቹራሊ ያለ ሰርጀሪ ጋልብላደር ብዙ ሰው በዚህ በአሜሪካ ከ800,000 ሰው በላይ በየአመቱ ጋልብላደር ሪሙቭ ያደርጋል እና እኛ ናቹራሊ በተፈጥሮ ይሄንን ነገር ማድረግ ችለናል። ቪዲዮን በምትመለከቱ ጊዜ የተለያየ የድንጋይ ከለር ታያላችሁ። የሎ በሚሆን የየሎሽ አይነት ከለር ያላቸው አብዛኞቹ ከጋልብላደር የሚወጡ ናቸው። ግሪን አይነት ከለር ያላቸው ደግሞ ከጉበታችን የሚወጡ የድንጋይ ከለሮች ናቸውና ቪዲዮ ላይ የተለያየ ከለር ታያላችሁ። እንግዲህ ይሄንን በማድረግ ፕሮሰሱን በማየት ኢንጆይ አድርጉ፣ ጤናችሁን ጠብቁ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ይሄ በጣም ትልቅ የሆነ የሄልዝ ኢንፎርሜሽን ነው እየሰጠኋችሁ ያለሁት። አንብቡ እና ተጠቀሙበት። ውጤታችሁን ኮሜንት ላይ እንድታስቀምጡልኝ እጠይቃችኋለሁ። ያ እኔን ያበረታታኛል፣ ሞር እንድሰራ ያደርገኛል ማለት ነው። ውጤታችሁን ከታች ብታደርጉልኝ ደስ ይለኛል። ስለተመለከታችሁኝ አመሰግናለሁ። ሰላሙን